አንድ ግብር ከፋይ በሂሳብ መዝገቡ መሰረት አሳውቆ የሚከፍለው 3 ሚሊዮን ቢሆንና ጠቅላላ ሽያጩ ላይ 2.5 መቶኛው ሲሰራ ግን 3 ሚሊዮን 700 ሺህ ቢሆን ይህ ግለሰብ ወይም ድርጅት መክፈል የሚገባው 3 ሚሊዮን 700 ሺህ ነው ማለት ነው። ስለዚህ በዚህ መሰረት የሚመጣውን ዲፈረንስ እስከ 5 አመት ድረስ ተቀናናሽ ማድረግ እንደሚችል ይገልጻል አዋጁ ንዑስ አንቀጽ ላይ። በዚህ መሰረት ተቀናናሽ ሲያደርግ ጥንቃቄ መውሰድ ያለበት ምንድነው? በተያዘው የግብር አመት ላይም ይሄንን ይዞት ኬሪ ፎርዋርድ አድርጎ ያመጣውን ትርፍ የከፈለውን በዚህ በተያዘው አመት ላይ የሚከፍለውን 2.5ም ታሳቢ ይደረጋል። ከዛ በላይ መሆን አለበት ማለት ነው። እሱ በሂሳቡ አሳውቆ የሚከፍለው ግብር ከ2.5ቱ ጠቅላላ ገቢው ላይ በላይ መሆን አለበት። አንደኛ ተቀናናሹም የሱን 2.5 አነስተኛ አማራጭ አነስተኛ ግብር ድረስ ብቻ ይሆናል ማለት ነው። ይህንን በሚመለከት ከዚህ አማራጭ አነስተኛ ግብር ነፃ የሆኑትን በዝርዝር ተቀምጠዋል። እነሱም በዴት ስትራክቸሪንግ ላይ ያሉ ወይንም እዳቸውን በማሸገሸግ ላይ የሚገኙ ድርጅቶችና በኪሳራ ምክንያት እየፈረሱ ያሉ ድርጅቶችን አያካትትም ወይንም ከዚህ አማራጭ አነስተኛ ግብር ነፃ ናቸው ማለት ነው። በተመሳሳይ በኢንቨስትመንት አዋጁ መሰረት ከታክስ የታክስ ሆሊዴይ ያላቸው ወይንም ከታክስ ነፃ የተደረጉ ድርጅቶችን ስንመለከት እነዚህም ላይ ተፈጻሚ ለማድረግ ይሄኛውን በመጀመሪያ በኢንቨስትመንት አዋጁ መሰረት የተሰጣቸውን መብት ተቀናሽ ከተደረገ በኋላ ሊከፍሉ የሚገባው ግብር ላይ ተፈጻሚ እንደሚሆን ይደነግጋል። ስለዚህ አሁን በዚህ የምንመለከተው ድርጅቶች እንደበፊቱ ኪሳራን በየአመቱ ማሳየት አይችሉም ማለት ነው። በሌላ አባባል 2.5 ካሳዩም ግን የግድ 2.5 የጠቅላላ ገቢያቸው 2.5% በየአመቱ መክፈል ይጠበቅባቸዋል ወደሚል ድምዳሜ ላይ እንደርሳለን አይደል? አዎ ኪሳራም ቢሆን 2.5 የጠቅላላ ገቢያቸውን ከከፈሉ በኋላ ያንን እስከ 5 አመት ድረስ ተቀናናሽ የማድረግ እድል ተሰጥቷቸዋል።